አንተ ባለቤት ማሻአላህ ምርጥ ነው ካለች ምርጥ ናት። አንተም የኔ ባለቤት ምርጥ ናት ካልክ ምርጥ ናት። ለምን? በደንብ ታውቃታለህ፣ በደንብ ታውቃሃለች። ምትናፈቅ መሆን አለብህ። የሆነ ነገር ስበል ከከሌ ጋር በቃ የሆነ አረ ከከሌ ጋር አድርጉኝ። ለምን? ያ ስነ ምግባር ነው ከከሌ እንድትባል የሚያደርግ። ያ ሰውዬን ታስታውሳላችሁ? ዝሙት ፍቀዱልኝ ብሎ ደፋር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የመጣ ፈቶ ያ ረሱላህ እኔ ዝሙት ፍቀዱልኝ አላቸው። ላኢላሃ ኢላላህ ይከብዳል። ሰሃቦቹ ተቆጡ። ወደ እኔ አቅርቡታል። አቀረቡት። እናት አለች አሉት። አዎ አላቸው። አሁን ያልኩን ዝሙት በእናት ላይ ቢሰራ ደስ ይልሃል አሉት። ላ ያ ረሱላህ ምን ነኩት? እንዴት በእናት ላይ? ነገ የውመል ቂያማ አንድ የአላህ ባሪያ ሚዛኑን የሚመዝንለት የሚከብድለት ነገር የለም እንደ መልካም ስነ ምግባር። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወላ ዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሷሊሂን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ ወበዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ጸባይ ይኑርህ ወይም ጸባይን አሳምሪ እናሳምር በሚል ርዕስ በአጠቃላይ ከስነ ምግባር ጋር የተያዙ መጥፎ ስነ ምግባር ምንድነው፣ መልካም ስነ ምግባር ምንድነው፣ የተወሰኑ ቆይታዎችን እናደርጋለን። መልካም ስነ ምግባር በኢስላም ትልቅ ቦታ ያለው አወለል ኢስላም ላይ እና ኢስላም በመጣበት ሰዓት ላይ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያነጹበት ትልቁ የኢባዳ ክፍል ነው። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ኢነማ ቡኢስቱ ሊኡተሚመ መካሪመል አኽላቅ፣ እኔ የተላኩት መልካም ስነ ምግባርን ላሟላ ነው ብለው የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ነግረውናል። የስነ ምግባር ትልቁ መገለጫው ትልቁ ስነ ምግባር አብዛኛው ሰው የሚዘነጋው ትልቅ ስነ ምግባር ማለት አላህን በብቸኝነት መገዛት ነው። የስነ ምግባሮች ሁሉ ቁንጮ ለአላህ ታማኝ መሆን ነው። የመጀመሪያው ትልቁ ስነ ምግባር አኽላቅ አለው፣ ስነ ምግባር አለው ሲባል የመጀመሪያው ብዙ ነገር እንመለከታለን። ነገር ግን የመጀመሪያው የአላህን ሐቅ ለአላህ መስጠት ነው። አላህን በብቸኝነት መገዛት፣ ከሱ ውጭ ረዳትም ጎጂም ጠቃሚም የለም። ሊሰጥም ሊነሳም የሚችለው አላህ ብቻ ነው። ርዝቅን የሚያሰፋው የሚያጠበውም አላህ ብቻ ነው። ልጅን ሊለግስ የሚችለው አላህ ብቻ ነው። ከአላህ ውጭ አለ የለም። ስንጨነቅ ጥብብ መከራዎቹ ሲፈራረቁብን ያ ረብ ብለን ልንከጅል የሚገባው የዓለማቱን ጌታ የሁሉን ነገር ፈጣሪ ጌታ አላህን ብቻ። ስለዚህ ትልቁ ስነ ምግባር አላህን በብቸኝነት መገዛት፣ ከአላህ ያሉ የሚመለኩ ነገሮችን በአጠቃላይ መገፍተር፣ መተው፣ መራቅ፣ ሽርክን መራቅ፣ ቀብር አምልኮን መራቅ፣ ለአላህ ብቻ የአላህን ሐቅ መስጠት። ሙዓዝ ብኑ ጀበልን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በጣም ይወዱታል፣ በጣም ይወዳቸዋል። ትልቅ ምክር ለግሰውታል። ወደ የመንም ለዳዕዋ ሲልኩት ምናልባት በሚቀጥለው ስትመለስ እኔን ላታገኝ ትችላለህ ሲሉት ሙዓዝ አለቀሰና ነብዩን እቅፍ አደረጋቸው። ለነብዩ የነበረው ፍቅር ልዩ ነበርና። ግን ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አላህ በባሪያዎች ላይ ያለው መብት ሐቅና ባሪያዎች በአላህ ላይ ያላቸውን መብት ሐቅ ታውቃለህ አሉት። አላህና መልእክተኛው ያውቁ እንጂ እኔ አላውቅም አላቸው። አላህ በባሪያው ላይ ያለው መብት ሐቅ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አላህን በብቸኝነት ሊገዙት በሱ ምንም ላያጋሩ ነው። የሱ መብት ነው፣ የሱ በቃ ሐቅ ነው። የፈጠረው ብቻውን ነው አይደለም። አላህን ያገዘዋል ሰማይ ምድር ሲፈጠር
እኛ ስንፈጠር አላህን ያገዘዋል? ላ አላህ ብቻ ነው። ባሪያዎችስ በአላህ ላይ ያላቸው ሐቅ ምንድነው? ሱብሃን እኛ እኮ ምንም መብት የለንም፣ ግን አላህ ራሱ ሐቅ ሰጠን። ምን? በሱ ላይ ምንም ያላጋራ ላይቀጣ። አላህ ከሽርክ አርቆን ተውሂድን ይዘን እሱን በብቸኝነት ተገዝተን የምንጓዝ አላህ ያድርገን። ወላሂ ዱንያ ላይ ትልቁ ስጦታ ማለት አላህን በብቸኝነት የተገዛ ነው። ይሄ ነው ስነ ምግባር፣ ትልቁ ስነ ምግባር፣ ትልቅ ጸባይ ማለት ይሄ ነው። ነብዩን አላህ ያነጻቸው በዚህ ነው። ነብዩ ነብይ ከመሆናቸው በፊት ሽርክ ላይ ወድቆ አያውቁ፣ ጣዖት አምልኮን አምልከው አያውቁ። ነብዩ ሰለላሁ ዐለይሂ ወሰለም በስነ ምግባራቸው የታነጹ ነበሩ፣ የሚታወቁ ነበሩ። አላህ ነብይ ካረጋቸው በኋላ ደግሞ በስነ ምግባር ላይ ስነ ምግባርን ጨመረላቸው አላህ። ስለዚህ አላህ ሐቅ ለማንም አይሰጥም። ልጅ አጣህ፣ አግብተህ ረጅም ዓመት እምቢ አለ፣ ያ ረብ በል፣ ተስፋ አትቁረጥ። ለዘከርያ እንደሰጠው ይሰጣል እንጂ ሺዎቹ ድረሱልኝ ስጡኝ የሆነ አካል ብትለምነው ይሰጣል። ላ ወላሂ ማንም መብት የለውም፣ ማንም አይሰጥም፣ አይችልም። የአላህ ሐቅ ብቻ ነው። ስለዚህ ትልቁ ስነ ምግባር ይሄ ነው። ጸባይ ይኑርህ። ነብዩን ምን እንዳላቸው ታውቃላችሁ? አላህ ሱረቱ አሊ ኢምራን ላይ ጸባይ ይኑርህ አላቸው ነብዩን ሰለላሁ ዐለይሂ ወሰለም። ፈቢማ ረሕመቲን ሚነላህ ሊንተ ለሁም፣ ከአላህ በሆነ ችሮታ እዝነት ለነሱ ለዘብክላቸው፣ ለስላሳ ሆንክላቸው። ወለው ኩንተ ፈዘን ገሊዘል ቀልቢ አላቸው። አንተ ልበ መጥፎ፣ አመለ መጥፎ፣ ልበ ደረቅ፣ ጨካኝ ብትሆን ኖሮ ለንፈዱ ሚን ሐውሊክ፣ ከዙሪያህ በተበተኑ ነበር አላቸው። ለስላሳ ጸባይ ያማረ ባህሪ ያማረ ስለሆነ ግን ከዙሪያ ሆኑ። ጨካኝ ደረቅ ብትሆን ኖሮ ለንፈዱ ሚን ሐውሊክ፣ ከዙሪያህ ምን ይሉ ነበር? ይበተኑ ነበር። ፈዕፉ ዐንሁም፣ እነሱም ይቅርታ አድርግላቸው። ወስተግፊር ለሁም፣ ምህረትም ለምንላቸው። ወሻዊርሁም ፊል አምር፣ በነገሩ ላይ ማማክራቸው፣ ሹራ አድርጋቸው። ሰሃቦችን የአላህ ነብይን እኮ ነው አላህ እኮ ነው የሚላቸው። ወሻዊርሁም ፊል አምር፣ በነገሮች ላይ አማክራቸው፣ ተወያይ። አንዱ ጋር ያለው ሐሳብ ሌላ ጋር ይኖራል፣ በደንብ ተመካከር። ፈኢዛ አዘምተ፣ የወሰንክ ጊዜ በዛ በተመካከርከው ነገር ላይ ፈተወከል አለላህ፣ በማን ተመካ? በአላህ ተመካ። ኢነላሃ ዩሒቡል ሙተወኪሊን፣ አላህ በሱ ተመኪዎችን ይወዳልና፣ ወደሱ የሚመኩትን በሱ የሚደገፉትን አያሳፍርም፣ ይወዳቸዋል። አላህ ምን አላቸው ነብዩ? ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ። ይገርም አባባል እኮ እንደው አመለ መጥፎ ልበ ደረቅ በሆንክ ኖሮ ከዙሪያህ በተበተኑ ነበር። ጸባይን አሳምር። ጸባይ ይኑርህ፣ ጸባይ ይኑርሽ፣ ጸባይ ይኑረን። መልካም ስነ ምግባር ሰዎች ዘንድ በእጅጉ እንድትወደድ ያደርጋል። አኽላቅ ስነ ምግባር። አንድ ሐዲስ አለ አይደል? ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ምንድነው ይሄ ማለት? ከአላህ ጋር ያለን አላቃ፣ ከአላህ ጋር ያለን ግንኙነት። ኢተቂላሃ ሐይሱማ ኩንት ወአትቢ ሰይሃተል ሐሰና፣ መጥፎ ነገር ከሰራህ ምን አስከትል? ሐሰና መልካም ነገር ተምሑሃ ያብሳታል። ይስ ከነፍስ ጋር ያለ ግንኙነት ነው። ወኻሊቅ ናስ ቢኹሉቅን ሐሰን፣ ከሰዎች ጋርም ስትኗኗር በመልካም ስነ ምግባር ተኗኗር። ይሄ ደግሞ ከማን ጋር ያለን አላቃ ነው? ከሰው ልጆች ጋር። አያችሁ ሶስት ነው። ከአላህ ጋር አለ፣ ከነፍሳችን ጋር አለ፣ ከማህበረሰብ ጋር ያለን ግንኙነትን ነብዩ በአንድ ቃል ገለጹት። ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የቱም ቦታ ብትሆን። ወአትቢ ሰይአተል ሐሰና፣ መጥፎ ነገር ከሰራ መልካም ነገር አስከትል፣ ኸይር ነገር ስራ፣ ያን ነገር ያብስልሃል። ለነፍስህ ነው። ነገ መከራ እንዳይመጣብህ፣ ቅጣት እንዳይመጣብህ፣ ኻቲማ ያማረ እንዲሆን መልካም ቦታ ላይ ተገኝ። ከሰዎች ጋርም ስትኗኗር ያማረ ይሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አኽላቅ ስነ ምግባር፣ ጸባይ ይኑርህ። ርዕሱ የተመረጠው ለዚህ ነው። ሰለፎቹ እነዛ ደጋጎቹ ሚገርም ስብዕና ነበራቸው። ከነብዩ ዐለይሂ ሰላቱ ወሰላም መድረሳ ተምረው የወጡት
እጅግ ስነ ምግባራቸው ልዩ ነበር። አቡበከር ሲዲቅ ትልቅ ደረጃ አላቸው በስነ ምግባራቸው። ዑመርን ብትመለከቱ እንደዛው ናቸው። አነስ ረዲየላሁ ዐንሁ የነብዩ አለይሂ ሰላቱ ወሰላም ኻዳም ረሱልን አለይሂ ሰላቱ ወሰላም 10 ዓመት ኸድም ያለው አለ። 10 ዓመት ቀላል አይደለም። 24 ሰዓት ውለው ማታውቀው ሰው አንድ ቀን 24 ሰዓት አብረ ብትሆን ከሌም ጥሩ ነው መጥፎ ነው ትለየዋለህ። እንዲህ ነው እንዴት ትላለህ? ለምን እኛ ሁል ጊዜ ግንኙነታችን አየር ባየር ነው፣ የርቀት ነው። ለዚህ ነው የአንድ ሰውን ስብዕና አብራው የምትሆነው ባለቤቱ ትመስክርለት ይባላል። ሚስት ትመስክርልህ፣ ለይለ ወነሃራ ታውቃለች። የእሷንም ስብዕና ስነ ምግባር ባሏ ይመስክርላት፣ ያውቃታል በደንብ። አንተ ባለቤት ማሻአላህ ምርጥ ነው ካለች ምርጥ ናት። አንተም የኔ ባለቤት ምርጥ ናት ካልክ ምርጥ ናት። ለምን? በደንብ ታውቃታለህ፣ በደንብ ታውቃሃለችና። በደንብ ታውቀኛለች ባለቤቴ፣ በደንብ አውቃታለሁ። በሆነ አጋጣሚ በስራ አጋጣሚ ሰፈር ወጥተህ አብረህ ስትሄድ አንድ ሳምንት 2 ሳምንት አብረህ ስትሆን የጓደኛህን ወይም የኔን ባህሪን ጓደኛዬ ይለየዋል ወይም የጓደኛዬን ባህሪ እኔ ይለየዋለሁ። እንዴት ነኝ ታዲያ? ምቹ ነኝ ወይስ ማልመች እንደው አላህ በገላገለኝ ከሚለኝ ሰው ነኝ? የትኛው ነኝ? ጸባይ ኑረህ አሳምር። ምትናፈቅ መሆን አለብህ። የሆነ ነገር ስበል ከከሌ ጋር በቃ የሆነ አረ ከከሌ ጋር አድርጉኝ። ለምን? ያ ስነ ምግባር ነው ከከሌ እንድትባል የሚያደርገው አኽላቅ ስነ ምግባር። በየትኛውም ቦታ በየትኛውም አካባቢ የሚወደድ ነገር ቢኖር ስነ ምግባር። አንዳንዴ አገራችን አባባላል ከሌ ሲያስጠላ ይባላል። ሲያስጠላ መልኩ አስጠልቶ ነው? ላ መልኩ ውበት ኖሮት ሲያስጠላ ይባላል። ለምንድን ነው ሲያስጠላ የሚሉት? ስነ ምግባሩ ስለተበላሸ እኮ ነው። ነጭናጫ ጨቅጫቃ አዛም ያደርግ ስለሆነ እኮ ነው። ሰውን የሚበድል ስለሆነ እኮ ነው ሲያስጠላ የሚባለው እንጂ መልክ አስጠልቶ አይደለም። መልክ ውበት ኖሮት ያማረ ቁመና ኖሮት ሲያስጠላ ይባላል። ለምን? ስነ ምግባር ነው። ስነ ምግባር ሲበላሽ ብዙ ነገር ይበላሻል። እኛ አንዳንዴ ሀታ ከአቂዳ ጋር ልንለየው እንሞክራለን። የሚለያዩ ነገር አይደለም። ረሱል አለይሂ ሰላቱ ወሰላም ገና በጠዋቱ በ5ኛው ዓመት ላይ ጃፈርን ወደ ሀበሻ ሲልኩት ጃፈር የተናገራቸው ምርጥ የስነ ምግባር መገለጫዎችን ነበር። በምንድነው የሚያዛችሁ? ምን መልእክት ነበረው? ስሉ እኛ ጣዖት ምናመልክ ነበርን፣ እኛ በክት ምንበላ ነበርን አጃ እኛ ጸያፍ ነገር ላይ ምንገኝ፣ ዝምድናን ምንቆርጥ፣ የደካማን ገንዘብ ምንበላ መጥፎ ባህሪ የነበረን ሰው ነበር። ነገር ግን ከኛ መካከል አላህ አማናውን፣ ጠባቂነትን፣ አኽላቅ ስነ ምግባሩን፣ ማንነቱን የምናውቀው አስነሳለን። ይህ ሰው ታዲያ አላህን በብቸኝነት ተገዙ ሲለን እሺ አለን። ጣዖታትን ራቁ ሲለን እሺ፣ ዝምድናን ቀጥሉ እሺ፣ እውነትን ተናገሩ እሺ፣ ጸያፍ ቃላትን፣ ጸያፍ ተግባር ራቁ፣ ዝሙትን ራቁ እሺ። አየህ ገና በጠዋቱ አኽላቅን ነበረ አብረው ከተውሂዱ ጋር ከላኢላሃ ኢላላህ ጋር አብረው ሲናገሩ የነበሩት ሲያስተምሩም የነበሩት ነብዩ ሰለላሁ ዐለይሂ ወሰለም ሚለያዩ አይደሉም። አንዳንዴ ሰዎች መጥፎ አቂዳ ኖሯቸው መጥፎ እምነት ኖሯቸው ስነ ምግባራቸውን ይቀይሩና ወደዛ ሊስቡ ይፈልጋሉ አይደል? በመጥፎ መገለጫ ያላቸው ማለት አቂዳ እምነት፣ ከዛስ ስነ ምግባራቸውን ያሳምሩና ወደ እነሱ ሊከቱ ይፈልጋሉ። በምን? በስነ ምግባራቸው። አንተ ወንድሜ ጥሩ አቂዳ ይዘህ ስነ ምግባር በመበላሸት ብቻ ሰዎች ምን ታረጋቸዋል? ታሻሻቸዋለህ፣ እናሻሻቸዋለን። ላ የመሆን የለበትም። የነብዩ አለይሂ ሰላቱ ወሰላም መገለጫ ይሄ አይደለም። እሳቸው ጋር እኮ መጥቶ አንዱ መስጊድ ውስጥ ሽንቱን ሸቶ እኮ ነብዩ ሰለላሁ ዐለይሂ ወሰለም በምን ባህሪ ነው ያስተናገዱት? ሽንቱን ሸና መጣ መስጊድ ውስጥ። ከባድ ነው። ሰሃቦቹ ሁሉም ተነሱበት። ረሱል አለይሂ ሰላቱ ወሰላም ደኡ ተውታል። ተውት። ሂክማ አለው ንግግራቸው። አንደኛ አንድ ቦታ በቃ ይነጀስ እዛው አንድ ቦታ ላይ እሺ፣ ስትመጡት እዛ ካለው ብዙ ቦታ ምን ሊነጅስ ነው።
ተውታ ጥበብ አዘል ንግግር ነው ሰለላሁ። ከዛ በኋላ አንድ ባልዲው አምጡና ደፉበት አሉ። ነጃሳ ይጠፋል። ፊቅሁን እዛ አስተማሩ። ይህን ሰው ጠሩት። ይህ ቦታ ማለት የአላህ ቤት ነው። አንተ ላሰብከው ዓላማ አልተገነባም። ቁርአን ሊቀራበት፣ ዚክር ሊደረግበት፣ ሰላት ሊሰገድበት ነው ማለት ይሻልና የነብዩ ባህሪ የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ገዛውና ውዱእ አድርጎ ረካዓተይን ሰገደና እጁን አንስቶ ዱዓ አደረገ። አላህ ወይ እኔና ሙሐመድን ማረን፣ ከኛ ውጭ ያለውን ግን ማንንም እንዳትምራል። ሊመቱ ስላሉ ማለት ነው ሰሃቡ ነብዩ ሰለላሁ ዐለይሂ ወሰለም ምን ነው ሰፊውን አጠበብከው? አላህ ረህመቱ ሰፊ ነው፣ እነሱም ቢምር አላህ አንተ ምን ትጎዳለህ? ሰውየው መመለስ በአኽላቅ በስነ ምግባር ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሐታ ያ ሰውዬን ታስተውሳላችሁ። ዝሙት ፍቀዱልኝ ብሎ ደፋር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የመጣ ፈቶ ያ ረሱላህ እኔ ዝሙት ፍቀዱልኝ አላቸው። ላኢላሃ ኢላላህ ይከብዳል። አሁን አንዴ መስጊድ ሸኽን መጥቶ በቃ ለኔ ዝሙት ዚና ፍቀዱልኝ ቢል ምንድነው የሚሆነው? ነብዩ ጋር መጥቶ ይናል። ሰሃቦቹ ተቆጡ። ወደ እኔ አቅርቡታል። አቀረቡት። እናት አለች አሉት። አዎ አላቸው። አሁን ያልኩህ ዝሙት በእናት ላይ ቢሰራ ደስ ይልሃል አሉት። ላ ያ ረሱላህ ምን ነኩት? እንዴት በእናት ላይ? አዎ እንዴት? አሁንም አለ እህት አለች። አዎ በእህት ላይ ቢሰራ ደስ ይላል። እንዴት አለ። ልጅ አለች፣ በሱ ዙሪያ ያሉትን ሴቶችን እየጠሩ ሚስት አለች፣ አክስት አለች እያሉት ለምሳሌ በእነሱ ላይ ቢሰራ ደስ ይላል። እንዴት አለ። ሌላውም እኮ ደስ አይልም። አንተ ወይ በአንዱ እናት ላይ ወይ በአንዱ ሚስት ላይ ወይ በአንዱ እህት ላይ ወይ በአንዱ ልጅ ላይ በአንዱ አክስት ላይ ነው የሚሰራው። ሁሉም ሰው ደግሞ በቤተሰቡ ላይ ዝሙት ሲሰራበት አይደሰትም። አንተ ያልተደሰትኩ ሌላው እንዴት ይደሰታል? ደረቱን ያዙና ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። አላህ ወይ ብልቱን ጠብቅለት፣ ቀልቡን ከዚያ አስተሳሰብ አጥራለት፣ ዱዓ አደረጉለት። ምን ይላል? ከዛች ቀን በኋላ የእንደዚህ አይነት መጥፎ አመለካከት ሐሳብ አስቤም አቅጄም አልሜም አላውቅም። አያችሁ የነብዩ አለይሂ ሰላቱ ወሰላም ስነ ምግባር ሰዎችን ከመጥፎ ነገር እንዴት እንደሚያወጣ እንዴት እንደሚቀይር አያችሁ። ያ ነው እኛ ልንላበስ የሚገባ። ረሱል አለይሂ ሰላቱ ወሰላም በስነ ምግባር ዙሪያ ብዙ ሐዲሶችን ብለውናል። ስነ ምግባር በእስላም ትልቅ ቦታ አለ። አን አቢ ደርዳ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሸይእን አፍቀሉ ፊ ሚዛን አልዓብድ አልሙእሚን የውም አልቂያማ ሚን ሑስኒል ኹሉቅ። ነገ የውም አልቂያማ አንድ የአላህ ባሪያ ሚዛኑን የሚመዝንለት የሚከብድለት ነገር የለም እንደ መልካም ስነ ምግባር። ወኢነላህ ዩብጊዱል ፋሒሸል በዚይ፣ አላህ አጸያፊ መጥፎ ነገርን በአጠቃላይ ይጠላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ትልቅ ሚዛን ከፍ እንዴል ምንድነው አሉ? ስነ ምግባር። በሌላ ሐዲስ ደግሞ ምን አሉ የአላህ መልእክተኛ? አባ ሁረይራ ባስተላሉት ሐዲስ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተጠየቁ አን አክሰሪ ማ ዩድኺሉ ናስ አልጀነ፣ አብዛኛው ሰው ጀነት የሚገባበት ስራ ምንድነው ተባሉ። ቃለ ተቅዋላህ ወሑስኑል ኹሉቅ፣ አላህን መፍራትና ስነ ምግባርን ማሳመር ነው አሉ። ወሱኢለ አሁንም ደግሞ ተጠየቁ አን አክሰሪ ማ ዩድኺሉ ናስ ናር፣ አብዛኛው ሰው ጀሃነም የሚገባው ውስጥ እሳት የሚገባው በምንድን ነው ሲባሉ ቃለ አልፈም ወልፈርጅ፣ አፍና ፈርጅ ብልት ነው አሉ። ረዋሁ ትርሚዚ ወቃለ ሐዲሱን ሐሰኑን ሰሒህ። አያችሁ ጀነት የሚገባው አላህን በመፍራት አላህን በብቸኝነት በመገዛት እሱን መፍራት፣ ጨለማም ሆነ ብርሃን፣ አገር ውስጥም ከአገር ውጭ፣ በቀንም በጨለማ ሰው አየ አላየ ማንም መፍራት፣ አላህን መፍራት። አይ እኔ ማንም አያየኝም እንደፈለኩ ላ፣ አላህ ያያል። አለም ያዕለም ቢአነ አላህ ያራ፣ ይህ ሰው አላህ እንደሚያውቅም እንዴ? አላህ ተመልካች ነው። ከዛስ ስነ ምግባር ያማረ ሲሆን ለሰዎች ምቹ ስትሆን፣ ለእናት ለአባት ምቹ ስትሆን፣ ለጎረቤቶች ምቹ ስትሆን፣ ለሚስት ለልጆችህ፣ አንቺ እህቴ ለባልሽ፣ ለወላጆችሽ፣ ለጎረቤቶችሽ፣ ለጓደኞችሽ ምቹ ስትሆኝ ስነ ምግባርሽ ያማረ ሲሆን አላህን ስትፈሪ ጀነት ነው።
ጀሃነም ደግሞ የሚያስገባው ይሄ ነው። ምን? እቺ አፍ፣ ምላስ፣ ፈርጅ፣ ብልት በምን ዚና ሲሰራ ማለት ነው። ዝም ብሎ አይደል እንጂማ በሐላል አጅር እንጂ ቅጣት የለው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ከባለቤቱ ጋር በሚያደርገው ግንኙነት ሰደቃ አለው። ወፊ ቡድዕ አሐዲኩም ሰደቃ ብሏል። ከባለቤቱ ጋር በሚያደርገው ግንኙነት ምን አለ? ሰደቃ አለው፣ አጅር አለው። አሃ አለ ሰሃቢዩ፣ እንደው ከኛ መካከል ስሜቱን አርክቶ ተደስቶ ጭራሽ ምን እንዳለ ያገኛል። ነብዩ አዎ አላሉትም። ጥያቄውን በጥያቄው መለሱለት። እስቲ ንገረኝ፣ አሁን ይህንን ሐላል የተባለው በሐራም ላይ ቢያስቀምጠው ወንጀለኛ ይሆናል አይሆንም? ዚና ቢሰራ ይሆናል። ልክ እንደዚሁ በሐላል ሲሆን አጅር አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስላም ይሄ ነው። በሐራም ሲሆንስ ጀሃነም ነው እሳት የሚያስገባው። እቺ ምላስ ናት። እቺ ምላስ ስንት ሰው ወጋች፣ ስንቱን አስቀየመች። የስነ ምግባር መበላሸት እኮ ሰውን የሚዘልፈው አንድ ሰው ከፍ ዝቅ የሚያደርገው ስነ ምግባሩ እኮ ሲወርድ ነው። የስነ ምግባር መበላሽ ነው። ጸባዩ ያላማረ ሲሆን ነው ሰውን ከፍ ዝቅ የሚያደርገው እንደፈለገ ነው። እቺ ምላስ ለስላሳ ስጋ አላህ ሁሉንም ደብል አድርጎ እሷን ግን አንድ አደረጋት። ከንፈሬ ላይ እና የታች አለ፣ ጥርስ ከላይ ከታች አለ፣ አይን ሁለት ነው፣ የአፍንጫ ቀዳዳ፣ ጆሮ ተመልከት። ምላስንስ አንድ አደረጋት። ዱንያ ላይ ጭምር በላ ታመጣለች። ዱንያ ሰውን ለኮስ ታደርጋለች በምላስ። እሷ ትገባለች ወደ ውስጣ። ማን ነው ቡጢ የሚያገኘው? ከንፈር አይደል? ጥርስ አይደል? እሷ ውስጥ ናት። አኼራ ደግሞ ይሄ ነው። ምላስ ባጨደችው እኮ ነው ሰዎች ነገ በጀሃነም ይገቡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሙአዝን ሲመክሩት። ምላስ የመጥፎ ስነ ምግባር ለምንድን ነው የተባለው? መጥፎ ቃል ስለሚወጣባት። ጥሩማ ከሆነ አላህ ዘንድ ተወዳጅ ነው። ዚክሩን ስናደርግ ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ስትል ደረጃ ከፍ ይላል፣ ሚዛን ከፍ ይላል። ረሱል አለይሂ ሰላቱ ወሰላም ሙእሚን ኢማን የሞላ ሙእሚን ብለው ሲገልጹት እንዲህ አሉ። አክመሉል ሙእሚኒነ ኢማናን፣ ከሙእሚኖች ኢማኑ የሞላ ማለት አሕሰኑሁም ኹሉቀን፣ ስነ ምግባሩ ያማረ ነው። ወኺያሩኩም ኺያሩኩም ሊኒሳኢሂም፣ ምርጥ በላጩ ማለት ደግሞ ለሚስቶቹ ወይም ሚስትም ካለው አንድ ሚስትም ሁለት ሚስት የሚኖረው ምንድነው? ምርጥ የሆነ ነው። እኔ ለባለቤቶቼ ምርጥ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነዓም ወላሂ ምርጥ ባል ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ ባል ታውቃለህ፣ ማንም ሊወዳደራቸው አይችልም። የሚስቶቻቸውን ስሜት የሚረዱ፣ የተከፉባቸውን ነገር በደንብ የሚያስተውሉ፣ ሲደሰቱባቸው የሚያስተውሉ ነብይ ናቸው ረሱል አለይሂ ሰላቱ ወሰላም። እኔ አላህ ነብይ ነኝ ምናምን ብሎ አይኮፈሱም። እናታችን አይሻ ሲጠየቁ እስቲ ቤት ውስጥ እንዴት ነው ምንድነው ባህሪያቸው ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ልብስ ከታጠበ ያጣጥፋሉ፣ ቤት ውስጥ ባል ሚስቶቻቸውን ያግዛሉ፣ ሰላት ሲደርስባቸው ደግሞ ወደ መስጊድ ይሄዳሉ አለች እንጂ እኔ ትልቅ ነኝ ምናምን አለ። አንድ ቀን ረሱል አለይሂ ሰላቱ ወሰላም እናታችን አይሻ አንቺ እኮ በእኔ ስትደሰቺና ስትከፊ እኮ አውቅብሻለሁ አላት። እንዴት አለች? በእኔ በጣም ስትደሰቺ አሉ በሙሐመድ ጌታውን ብለሽ ትሚያለሽ አሉ። እሺ ትንሽ በእኔ ቅር ስትሰኝ ደግሞ በኢብራሂም ጌታውን ትያለሽ አላት። የኢብራሂም የሙሐመድም ጌታ ማን ነው? አላህ። አይ እንዴት እንደሚከታተሉ ደስ እንዲላት ውሃ ከጠጣች የእሷ ከንፈር ያለፈበት ቦታ ላይ ይጠጣሉ ረሱል ሰለላሁ ዐለይሂ ወሰለም። አጥንትም ከበላች እሷ የእሷ ጥርስ የእሷ ከንፈር ያረፈበት ቦታ ላይ አጥንቱን ይጠጣል። ለሚስታቸው የነበራቸው ፍቅር። አንድ ቀን እንወዳደር አሏት። ሰሃቦችን ወደፊት ሂዱ አሏቸው። እንወዳደር። ኧረ አይሆንማ፣ ኧረ በጭራሽ ደስ እንዲላት እሷም ወደ ኋላ ትላ፣ ኧረ በጭራሽ ዛሬማ በቃ መወዳደር አለብን። ፈለማ ዛደ ለሕሚ አለች፣ ስጋዬ የጨመረ ጊዜ የወፈርኩ ጊዜ እንወዳደራለን። ተወዳደሩ። ነብዩ ቀደሟት። ቀደምኩሽ አይደል? አዎ። በባለፈው ጊዜ ቀደምሽኝ። አዎ። ቲልከ በቲልከ አቻነን አንድ እኩል ነን አሏት ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ማለት ሚስቶቻቸው ጋር የነበራቸው ልዩ ተስጦ ነበራቸው። እኔ ሀብት አለኝ፣ ስልጣን አለኝ፣ እኔ እዚህ ትምህርት ቤት ዳይሬክተር ነኝ፣ እኔ ዶክተር ነኝ፣ እኔ የመስጊድ ኸጢብ ኢማም አስተማሪ ዳኢ ነኝ እና ረሱል ጋር ሰለላሁ ዐለይሂ ወሰለም ይሄዱ
ነብዩ እኮ ረሱል ሰለላሁ ዐለይሂ ወሰለም ዓለምን ነው አይደል? ለዓለማት እዝነት አድርጎ እኮ ነው አላህ የላካቸው። ለዓለማት እዝነት አድርጎ ነው አላህ የላካቸው ረሱልን አለይሂ ሰላቱ ወሰላም። ዓለምን ነው የገዙት እኮ ረሱል ሰለላሁ ዐለይሂ ወሰለም አይደል እንጂ የዓለም መሪ ናቸው እኮ። ቤት ሲገቡ ግን ባል ናቸው። ባል፣ ምርጥ ባል፣ ምርጥ አባት ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ የሀገር ሽማግሌ ናቸው። ምርጥ ጎረቤት ናቸው። ምርጥ የጦር መሪ ናቸው። ምርጥ የመስጊድ ኢማም ናቸው። በሁሉም ነገር ነብዩ ሰለላሁ ዐለይሂ ወሰለም የተሟሉ ናቸው። አኽላቃቸው ልዩ ነው። ለዚህ ነው አላህ እሳቸውን ሞዴል እንድናደርግ በሁሉም ነገር ያዘዘን። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። በአላህ መልእክተኛ ላይ መልካም አርአያ ተደርጎላቸዋል። በሁሉም ነገር ሞዴል ማድረግ ከፈለገ አንድ ሰው ነብዩን አለይሂ ሰላቱ ወሰላም ነው። ፍቅርን መኖር ከፈለገ የነብዩን ሐያት እንዴት ነበረ ያን አንብብ፣ ያን እንኑረው እንጂ ፍቅር እስከ መቃብር አንብበ ፍቅር የለም። እስላም ደግሞ ፍቅር እስከ መቃብር አይደለም፣ ፍቅር እስከ ጀነት ነው፣ ይሄዳል ጀነት ድረስ። ዱንያ ላይ የምትወዳት ሚስትህ እዛም መልካም ሚስትህ አላህ ከሁረል ዐይን የበለጠ አድርጎ ያድርግልሃል፣ እስከ ጀነት ይዘልቃል። የኢስላም ፍቅር፣ እስልምና ውስጥ ፍቅር ማለት ይሄ ነው። በስነ ምግባር ሌሊት የሚቆም ሰው አጅሩን አስቡት። ጾመኛ ሰው አጅሩን አስቡት። ያንን ደረጃ ይደረሳል አሉ የአላህ መልእክተኛ። ምን በማሳመር? ስነ ምግባር ጸባይን በማሳመር። አና አይሸተ ረዲየላሁ ዐንሃ ቃለት ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማቸው አለች እናታችን አይሻ። ኢነል ሙእሚነ፣ ሙእሚን እኮ ለዩድሪኩ ቢሑስኒ ኹሉቂሂ፣ በመልካም ስነ ምግባሩ ያገኛል ይደርሳል። ደረጀተ ሳኢሚ ቃኢም፣ ሌሊት ቆሞ የሚያድርን ቀን ሲጾም የነበረን ሰው ደረጃ አጅር በስነ ምግባሩ ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ትልቅ ነገር ትልቅ ስጦታ ነው። ያ አላህ ስነ ምግባራችን አላህ ያሳምርልን። ቀደምቶቹ ቁርአንን ይኖሩት ነበር። ስነ ምግባርን የተቀደሱ የቁርአን አንቀጾችን በተግባር ይኖሩት ነበር። አንድ ታሪክ ላጫውታችሁ። ረዋ አን መይሙን ኢብኑ መህራን የሚባሉት ሚን ከባኢር ዑለማ ወካነ ሙአደቡን አውላዱ ዑመር ብን አብዱልዓዚዝ የነበሩ ናቸው። አነ ጃሪየተሁ፣ የእሳቸው አገልጋይ ሰዎች ዘንድ ተቀምጠው ሰው ባለበት ሰዓት ላይ በጣም የጋለ ነገር ይዛ በእቃ ነው ለቀቀችባቸው። አንተ ትኩስ ነገር እጅ ላይ ሲያርፍብህ የሚሰማ ስሜት አስቡት። ፈነዘረ ኢለይሃ ሙገዲበን፣ በጣም ተቆጡ እንዲሳያት። ፈቃለት ጃሪያ ያ መውላየ፣ አለቃዬ አለችው፣ እስተዕመል ቀውሉሁ ተዓላ፣ የአላህን ንግር እስቲ ትንሽ አስተንትኑት አለቻቸው። ወልካዚሚነ አልገይዝ፣ አላህ እኮ በቁርአኑ የአላህ ባሮች ማለት ቁጭታቸውን የሚውጡ ናቸው። ቃለ ለሃ ቀድ ፈዐልቱ፣ እሽ ውጭ ያለው። ፈቃለት ኢዕመል ባዕደሁ ቢማ ባዕደሁ፣ ከሱ ቀጥል ያለውን ደግሞ ስራበት። ወለዓፊነ አኒናስ፣ ሰዎችንም ይቅር የሚሉ ናቸው። እኛ ዓሊም ምን አሉ? ቃለ ቀድ አፈውት፣ ካንቺ ይቅር ብያለሁ። ፈቃለት አልጃሪያ፣ አያውን ስትጨርሰው ወላሁ ዩሒቡል ሙሕሲኒን፣ አላህ ደግሞ በጎ የሚሰሩትን ይወዳል፣ ሙሕሲኖችን አሳማሪዎችን ብላ ስትቀራ፣ ቃለ መይሙን፣ አንቺ አላት ለአላህ ስል ሑር አድርግሻለሁ ነፃ ነሽ አላት። በድላው ቁጭቱን ውጦ ይቅር ብሎ ከይቅርታም በላይ ደግሞ ምን ያደረገ እሷን ነፃ ያወጣ። ይኖሩት ነበር በተግባር። ወልካዚሚነ አልገይዘ ወለዓፊነ አኒናስ ወላሁ ዩሒቡል ሙሕሲኒን፣ የአላህ እኮ ባሮች ማለት ቁጭታቸውን ይውጡ። አንተ አንድ ነገር መፈጸም ማድረግ እየቻል ዋጥ ለማን ብለህ? ለአላህ። ይቅርም ማለት ይቅር ስትል አላህ ይቅር ይልሃል። መልካም ነገር ላይ መገኘት፣ ወላሁ ዩሒቡል ሙሕሲኒን፣ አላህ ከወደደ ደግሞ ማለት። ለዚህ ነው
ስነ ምግባር ያላቸው ሰዎች እጅግ አዛኝ ናቸው፣ ሩህሩህ ናቸው፣ ያዝናሉ፣ ሰው ላይ ጨክኑ። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ሰማይ ላለው ምድር ላለው ህዝቦች በአጠቃላይ እዘኑ። ኢርሐሙ መን ፊል አርድ ነው ወንድሞች። መን ፊል አርድ ሃይማኖት አልመረጠም። መን ፊል አርድ እንስሳውንም ተክሉንም ለሁሉም እዘን። የደረቀ ካለ አጠጣው። ውሃ ጠምቶት ከሆነ ውሻውንም ይሁን አጠጣው። ድመት ርቧታል አብላት። ኢርሐሙ መን ፊል አርድ ለሰው ልጅ ሲሆን የበለጠ ነው። ተራበ አብላው፣ ተቸገረ ለችግሩ ድረስለት፣ ታረዘ አልብሰው፣ እዳ ወጠረው ጨነቀው ክፈልለት፣ አላህ የተሻለ ያደርግልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ለእናንተ የሚያዝንላችሁ ማን ነው? ሰማይ ያለው ጌታ ነው አለ። ያቺ ሴት አለች ውሃ ጠምቷት ጉድጓድ ገብታ ጠጣች። ከጉድጓድ ውስጥ ስትወጣ ውሻ ምላሱን ያለከልካል። ይህ ውሻማ እኔ የደረሰብኝ አይነት ነው የደረሰው ብላ መልሳ ጉድጓድ ውስጥ ገብታ ጫማዋን አውልቃ እንደ ቡትስ ጫማ ማለት ነው ቀዳች በጫማዋ በአፏ ያዘችው ጫማውን። ከዛ ያን ጉድጓድ ተንጠልጥላ ወጣች፣ ውሃውን አጠጣችው። እቺ ሴት ምን አይነት ሴት ናት? ሰውነቷን የምትሸት ሴተኛ አዳሪ ነበረች። አላህ በዚህ ስራ ወንጀሏን ማራት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባር ሲኖር እናት አባትን ታስደስታለህ፣ ለነሱ ዝቅ ትላለህ፣ ትንከባከባለህ። አባዬ እማዬ ነው መቼም ይሄ ቃል ካንተ አይጠፋም። በክብር ቃል ነው የምታወራቸው። ምን ካለ? ስነ ምግባር ካለ። ስነ ምግባር ካለ ጎረቤቶችን ታስደስታለህ፣ ይኮሩብሃል። አንተ በሆነ አጋጣሚ አካባቢ ለቀህ ብትሄድ፣ ለሥራ ጉዳይ ውጭ ብትሄድ፣ ክፍለ ሀገር ብትሄድ፣ የሆነ ቦታ ብትርቅ ያንተን መምጣት በናፍቆት የሚጠባበቁ ጎረቤቶች አሉ ወይ? በምን? በስነ ምግባር እኮ ሌላ አይደለም። መልካም ስትሆን፣ ለጎረቤቶች ምቹ ስትሆን፣ ጎረቤቶች ይትከሌታለ የጠፋ ለምን? ስነ ምግባር ነው የጠፋን። መጥፎ ከሆነስ ከነ መፈጠር ይረሱ አይደል? መጥፎ ሲሆን መጥፎ ስነ ምግባር ያለው ጨካኝ ይሆናል። ርህራሄ የለውም፣ ለሰው አያዝንም። ዛሬ እኮ ስነ ምግባር መበላሸት ነው። ጊዜያቸው ያለፈባቸው ነገሮችን ጊዜያቸው እንዳላለፈባቸው አድርጎ ኤክስፓየርድ የሆኑትን በሆነ በሚመታ ነገር ዘመኑ እንግዲህ ብዙ ቴክኖሎጂ አለ እያደሰ እየመታ ኤክስፓየርድ የሆኑ እቃዎችን የሚሸጥ ምንድን ስነ ምግባር መበላሸት ነው፣ ሌላ አይደለም። አማና አደራን አለመወጣት ስነ ምግባር መበላሸት ነው። ውሸት መናገር ስነ ምግባር መበላሸት ነው። ዛሬ እኮ የኛ ስነ ምግባር ተበላሽቶ አላህ ይጠብቀን። አሚን በሏ። አላህ ይጠብቀን። የኛ ተበላሽቶ ልጆቻችንን እያበላሽን ነው። ልጆቻችንን በምን ውሸት እናስተምራቸዋለን፣ ኩራት እናስተምራቸዋለን። መጥፎ ስነ ምግባር ነው። አምባገንነት እናስተምራቸዋለን። የሆነ ነገር ሲመጣ እኔ አባት እያለሁ አብሽር እኔ አለሁልህ ለፍቼ ጠርቼ ምን ብዬ ትለዋለህ። ዝና ትነግረዋለህ። እኔ ያለው አንቀባራለሁ ትለዋለህ። ነገ ይንቀባረርብሃል። የሰጠው ይሄን የሰጠነው መንቀባረር ነው የሰጠነው። ጓደኞች ላይ ትምህርት ቤት እንዲኮራ ታደርገዋለህ። መጥፎ ስነ ምግባር እንዲኮራ እንዲንቀባረር ታደርገዋለህ። አስተማሪ ላይ እንዲያምስ ታደርገዋለህ። ዛሬ ተማሪ አስተማሪን እኩል ይናገራል። እኩል እየከፈልኩ አይደል መማረው አባቴ በሚከፍለው እኮ ነው ትላለች ይላል። እሱም ወንዱም ላ ይሄ መሆን የለበት። ይሄ መሆን የለበት። ገንዘብ ስነ ምግባር አይሆንም። ወላሂ ገንዘብ ስላለኝ አይሆንም። ስነ ምግባር አይሆንም ገንዘብ። መልካም ነገር ስጠው። የዛኔ ሲያድግ አባዬ ይላል። ኩራት የሚባል ነገር ይወጣል ከሱ። ስነ ምግባር ከሌለስ አባዬ ይላል። ሼባው መጣ ይላል። ቻሮጊት መጣች ይላል። ለምን? ስነ ምግባር የለማ። ስነ ምግባር ከሌለ እናት አባቱን ዝቅ ያደርጋል፣ ያዋርዳል። ጎረቤቶችን አዛ ያደርጋል። በጎረቤት አዛ በማድረግ እኮ ጀሃነም የገባች ሴት አለች። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት አለች አሏቸው። ሌሊት ትቆማለች፣ ቀን ትጾማለች፣ ኢባዳ አላት ነው፣ ብዙ ሰላት አላት፣ ጾም አላት። ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች። እሷም የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤትን አዛ ማድረግ ጀሃነም መግባት ነው።
እሷ የጀሃነም ናት። አየህ በምን በስነ ምግባር መበላሸት አዛ መጥፎ ስነ ምግባር ነው ምላስ። አንዷ ደግሞ ብዙም ሰደቃ የላት ነገር ግን ጎረቤቶቿን አዛ አታደርግም። እሷ የጀነት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ስነ ምግባር ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ አላመነም አሉ ሶስት የምለው የአላህ መልእክተኛ። ቂለ መን ያ ረሱለላህ ማን ነው እሱ አንተ የአላህ መልእክተኛ ብለው ሰሃቦች ጠየቁ። ቃል አለዚ ላ ያእመኑ ጃሩሁ በዋኢቀሁ ጎረቤቱ የሱን ሸር የሆነ ነገር ያደርስብኛል እያለ ማምነው የሚፈራው አላመነም። አንተ ለጎረቤቶች ስጋት ከሆንክ የሆነ ነገር ያደርስብኛል ብለህ አዛ የምታደርግ ከሆነ ዛሬ የሆነ ነገር ሊያመጣብን ነው የሚፈሩ የሚሰጉ ለነሱ መጥፎ ከሆንክ አላመነም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላ የድኹሉል ጀና መን ላ ያእመኑ ጃሩሁ በዋኢቀሁ ጎረቤቱ ሸሩን ተንኮሉ ምኑን በዋኢቅ ማለት በቃ እሱ አዛ ያደርግብናል መጥፎ ነገር ያደርስብናል ሰላም ያልሆንክ ማለት ነው። አዛ ያደረክ ያስቸግር ከሆንክ ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤትን በምንም መልኩ ከባድ ነው። አብዱላህ ኢብኑ ሙባረክ ዓሊም ናቸው። ታሪካቸው ብዙ ጊዜ ተናግሬያለሁ። ሙጃሂድ ናቸው። ሀብታም ነጋዴ ናቸው። ዓቢድ ናቸው። አመቱን ለአራት የከፈሉ ብቻቸውን ኸልዋ ላይ ሆነው አላህን የሚገዙበት ጂሃድ ፊ ሰቢልላህ የሚወጡበት ንግድ የሚነግዱበት ተማሪዎቻቸው የሚያስተምሩበት ስነ ምግባራቸው እላይ የደረሰ ከስነ ምግባር ካላቸው ቤተሰብ የተገኙ ናቸው። አንድ ጎረቤት ነበር አዛ የሚያረጋቸው ኸምር እየጠጣ አዛ ያረጋቸው። ኋላ አንድ ቀን ይህ ጎረቤት ይታሰራል። አብዱላህ ኢብኑ ሙባረክ ሀዲያ ነገር ይዘው ሊጠይቁት ሄዱ። አንተ እኔ አዛ እያረኩ ልጠይቀኝ መጣ? አዎ ጎረቤት አይደለ ሐቅ አለብኝ። ጎረቤት ሐቅ አለበት። ይህ ሰውዬ ሲፈታ ቤቱን መሸጥ ፈለገና ካለበት ዋጋ እጥፍ ድርብ አደረገው። በጣም አስወደደ። አንተ አካባቢው ላይ የሚሸጠው በዚህ ነው፣ አንተ ለምንድን ነው ውድ ያደረግከው አሉት። አብዱላህ ኢብኑ ሙባረክን የመሰለ ጎረቤት ትችላችሁ እኮ ነው የሚሄደው። አዛ ሲያደርጉት የሚችል ታጋሽ፣ ስነ ምግባሩ ያማረ እኔ የመሰለ ጎረቤት ትችላችሁ እየርኩኝ ነው ዋጋው ውድ እንዲሆን ያደረገው። ጎረቤቶቼ እኔን ፈልገው ይመጣሉ። ከሌ የሚባል ሰው እዛ አካባቢ ብከራይ እዛ አካባቢ ቤት ብገዛ ምባል ሰው ነኝ ወይስ ከሌ እዚህ አካባቢ ኧረ አላህ ይገላግለን እዛማ ይቅርብኝ በቃ ሌላ ቦታ ውሰዱኝ ወይስ ምባለው በየትኛው ነኝ? በምን በስነ ምግባር መበላሸት ጸባይ ኑረህ የተባለው ርዕሱ ይሄ ጸባይ ሐቂቃ። ዛሬ ውሸቶች በጣም እጅግ በሱ በሚያስጠላ መልኩ ወላሂ በቃ አንዳንድ ሲላመድ አንዳንዱ ሰው እውነት ይመስሏል። አዳፕት ሲያደርገው በቃ የሚሰራውን ነገር አያውቅም። ታክሲ እኮ ህዝብ በተሰበሰበበት የደረስክ ስታዲየም ይላል እሱ ገና እዚያ አስኮ እንዳላይታችኋል። ታክሲ ላይ ሁሉም ዞር ብሎ ያለ ለምን ሰው እኮ ሊዋሽ ይችላል ሁሉም ሰው። ነገር ግን ውሸትን ማንም ይደግፍ የለም። ውሸታም እንኳን ውሸትን አይደግፍም። ዞር ብሎ ያለ ለምን በቃ ነጭ ውሸት ነው። አላህ ግን ይመለከታል በምንም መልኩ ሐቂቃ። ምላስ ከባድ ናት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አነ ዘኢሙን በአንድ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምላሱን እንደዚሁም ብልቱን የጠበቀ ሰው እኔ ለጀነት ዋስ ሆነዋለሁ አሉ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም። ምላስን ከውሸት የጠበቀ ብልቱን ከሐራም ነገር የጠበቀ ልጆች ጋር እንደቀላል ብዙ ጊዜ እናገረዋል ደጋግሞ። ለምን በቃ ዛሬ ልጆቻችን ስነ ምግባራቸው እየተበላሸ የሚመጣው እቤት ውስጥ በሚያዩት ነገር ስለሆነ ጧት ስንወጣ ልጃችንን ሲያለቅስ ወይም ስታለቅስብን እንደቀላል ስለምናየው ማለት ነው። በቃ ተመለስ በኋላ ስመጣ ቸኮሌት ይዤልህ ሙዝ ብርቱካን ይዤ እመጣለሁ እንላለን። ስንመለስ ባዶ እጃችን ከመጣን የተግባሩ ውሸት እያስተማርን ነው ለልጃችን እያስተማርናት ነው። ይሄንን ወቅ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት
ና ተምር ልስጥ አለችው ለልጇ። ይዘሻል አላት። አዎ ባትይዥ ኖሮ አንዱ ውሸት ተብሎ ይጻፍብሽ ነበር፣ አንዱ ውሸት ተብሎ ይጻፍብሽ ነበር። ቡኻሪ ረሕመቱላህ ዐለይህ ሙሐመድ ቢን ኢስማኤል ተብሎ ይታወቃሉ። እንግዲህ ከቁርአን በኋላ የእስልምና ከተዘገቡት ግንባር ቀደም ያለምንም እንትን የምንቀበለው የመጀመሪያው ምንድን ነው? ቡኻሪ የዘገቡት ነው አይደል? ታዲያ ቡኻሪ ሐዲሱን ዝም ብሎ የዘገቡት መሰላችሁ? ወላሂ መስዋዕት ከፍለውበታል። አንድ ሐዲስ አሉ ከአንድ ቦታ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቷል ተብሎ ርቀት መንገድ ሄዷል። ሲሄድ አንዱ እንደ ሴፈር ነገር ይዞ ስንዴ እንዳለው አስመስሎ ፈረሱን ለመያዝ እንዲህ ይላል። ከዛ ሲያዩ ባዶ ነው። ምንድነው የምታደርገው? አይ ፈረሱን ለመያዝ። ይሄን ምንም ማቅ እንስሳን በባዶ ነገር ያታለልክ አንተ ጋማ ትክክለኛ ሐዲስ ይኖራል አይኖርም ብለው ተመልሶ ሄዱ። ጥንቃቄያቸው ለዚህ ነው ቡኻሪ ዶክተር መሐመድ ቢን ዓሪፊ አብዱራህማን ቢን ዓሪፊ ተብሎ የሚጠሩት ፈዲለቱ ሼክ ዶክተር መሐመድ ቢን ዓሪፊ ሳዑዲያ አብዛኞቻችሁ ታውቋቸዋላችሁ። በማህበራዊ ሚዲያ ላይ ብዙ ዳዕዋ ሲያደርጉ የቆዩ አሁንም ያሉ አላህ ይጠብቃቸው። አንድ ቂሳ ስለ ቡኻሪ ሲናገሩ ሰው ኢማም ቡኻሪ ከናትየው 1000 ዲናር ዲርሃም አይደለም ዲናር ማለት የወርቅ ገንዘብ ነው። ዒልምን ለመማር ሰብስበው 1000 ዲናር ተቀበለው ዒልም ለመማር ወጡ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሊሰበስቡ ምን ቢሉ በቃ ለወጪያቸው ለምናቸው እንዳስቸገራቸው ለትራንስፖርት ከዚህ ሲሄዱ ኋላ መርከብ ላይ ልክ ሲሳፈሩ የመንገድ ጓደኛ ያገኙና አብረው ቁጭ አሉ። ኬት መጣ እንደዚህ ልማር እንዲህ ብለው ታሪክ ተናገሩ። ኢማም ቡኻሪ ረሕመቱላሂ ዐለይሂ 1000 ዲናር ከናቴ ተቀብዬ ሲሉ ይሄ ሌባ ሰውዬ 1000 ዲናር አእምሮ ላይ ገባ። ትንሽ መንገድ እንደሄዱ ጭወት ጀመረ። 1000 ዲናር ጠፍቶኛል፣ በቃ ይፈተሽልኝ፣ ሁሉም ሰው ይፈተሽልኝ መበጥበጥ ጀመረ። ሲበጠብጥ በቃ ይፈተሽ ተብሎ ሁሉም ሲፈተሽ ምን ሲባል 1000 ዲናር የለም። ይሄ በቃ ዝም ብሎ ይበጠብጠን፣ መንገዳችን እንቀጥላለን። አሁንም መጣና አጠገባቸው የት ወሰድከው አላቸው። እሳቸውን አይነገሩት ባህር ውስጥ ከተትኩት አሉ ቡኻሪ 1000 ዲናር ሙሉ። አዎ ለምን ነግሬሃለሁ፣ የነብዩን ሐዲስ ልሰበስብ ነው ብያለሁ። ሐዲስ እንግዲህ አንዱ ዘገባው ላይ ሰሂህ ደኢፍ ከሚያደርጉት አንዱ ምንድነው? ያ ሰው ሐዲሱን በመሃል ላይ ምክንያቱ ዒለሉ እኮ ይባላል እከሌ የሚባል ሰው ነበረበት ወይ በአማና ማይታወቅ በውሸት በምን ከሆነ በሱ ምክንያት ሐዲሱ ሊወርቅ ይችላል። ስለዚህ የነብዩን ሐዲስ ነው መሰበስብ ያለው። በሆነ ጊዜ ቡኻሪ ሙሐመድ ቢን ኢስማኤል 1000 ዲናር ወስዶ ምን ተብሎ የነብዩ ሐዲስ ላይ ችግር እንዲፈጠር ስለማልፈልግ 1000 ዲናር ሐቅ ይቅርብኝ ብያ። አያችሁ ለእውነት የከፈሉት ምን አይነት እናት እንዴት እንዳሳደገቻቸው። የቲም ናቸው ቡኻሪ እኮ እናትየውን ያሳደገቻቸው እንዴት እንዳሳደገች በእውነት አንጻ ያሳደገች ልጅ የነብዩን አለይሂ ሰላቱ ወሰላም ሐዲስ ሰብስቦ እንግዲህ ዛሬ ሁሉም ሰው ኪታብ ሲቀራ ረዋል ቡኻሪ ቃለ ሙሐመድ ቢን ኢስማኤል ረሕመቱላሂ ዐለይሂ እየተባለ ዱዓ ይደረግላቸዋል። በምን ለሰጡት ለኢስላም ለከፈሉት ዋጋ ስነ ምግባር ማለት ነው። እኔ ልጄን በምንድነው እያነጽኩት ያለሁት? በውሸት አስተምረውና ውሸት በተግባር አሳየውና ነገ አድጎ ምን ብሎ አልባሌ ቦታ ውሎ ምን ብሎ የት ነበር ስትለው አረ መስኪን ሙሐደራ እያዳመጥኩ ነው ይላል። እሱ ያለው ሌላ ቦታ ነው የነበረው። ማን ነገረኝ? ውሸት አስተማረው እኛው ራሳችን። ስልክን ሲደወል የለም በይ ይላታል። የለም በይ በመለክት አይደል? አንዳንድ ያሉ ልጆች ደግሞ መስጊድ መጥቶ ዳዕዋ ካዳምጡ ተናገሩ ተብሎ ከተነገራቸው አባዬ የለም ብሎኛል እዛ ያጋልጣሉ። የለመዱት መስጊድ ዳዕዋ ሌላ፣ አንተ ምን ትነግራቸው ሌላ። አንዳንዴ ያጋልጡሃል። ስለዚህ ስነ ምግባር ወሳኝ ነው። ወላሂ አላህ ነብዩን ሲገልጻቸው ምን አላቸው? ወኢነከ ለዐላ ኹሉቂን ዐዚም፣ አንተ በእርግጥም ታላቅ ስነ ምግባር ውስጥ ትገኛለህ። አንድ ሰው ነበር። ይህ ሰው ነብዩ አለይሂ ሰላቱ ወሰላም በአንድ ወቅት መጣና እኔ አላቸው ምርኮ ሆኖ ቀረበ፣ መስጊድ ውስጥ ታሰረ። መሐመድ አላቸው ገንዘብ ከፈለክ የፈለከውን ገንዘብ ልስጥ፣ ልቀቀኝ፣ ውለታ እውልልሃለሁ፣ በነፃም ከለቀቀኝ ውለታ
ገንዘብ ከፈለክም ልስጥ፣ እኔ ላይ መጥፎ ካደረስክ ደግሞ አጸፋዊ ምላሽ መጥፎ ነው። ነብዩ ዝም ይሉታል። 3 ቀን አሰሩት መስጊድ ውስጥ። ከዛ ስነ ምግባር ያሳዩታል፣ አኽላቅ ስነ ምግባር። አሁንስ እንዴት ነው? አትመልስም አትቀበልም ይሉታል። ያን መልስ ይሰጣቸዋል። ከዛ ፈቱት አላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈቱትና ሄዶ ወንዝ አካባቢ ሻወር ወስዶም ብሎ የገላውን ታጥቦ መጣና ሻሃዳ ያዘ። የመን አካባቢ ላይ በጣም መሪ ነው ያለው፣ በጣም የተከበረ ሰው። ነብዩ ምን አላቸው? ወላሂ ያ ሙሐመድ ማ ካነ ዐለል አርድ ሚን ወጅሂን አብገዱ ኢለየ ሚን ወጅሂካ፣ ምድር ላይ እኔ ዘንድ እንዳንተ የሚጠላ ፊት አልነበረም ማለት። ፈቀድ አስበሐ ወጅሁከ አሐበል ውጁህ ኩሊሃ ኢለየ፣ ዛሬ ግን ከምድር ላይ ካሉ ሰዎች ያማሩ ፊት ሆኖ እኔ ጋር ሆነ ቀረበ አገኘሁታል። ወላሂ ማ ካነ ዐለል አርድ ሚን ዲኒን፣ ምድር ላይ ምንም ሃይማኖት የለም አብገደ ኢለየ እኔ ዘንድ የተጠላ ሚን ዲኒከ፣ ካንተ ከእስልምና የበለጠ የተጠላ ምንም የለም ማለት። ፈቀድ አስበሐ አሐበ ዲኒ ኩሊሂ ኢለየ፣ ዛሬ ግን ከሃይማኖቶች ሁሉ የተወደደ ሃይማኖት ሆነ። ወላሂ ማ ካነ ሚን በለድን አብገዱ ኢለየ ሚን በለዲከ፣ ከሀገርም እንዳንተ ሀገር እኔ ዘንድ የተጠላ አልነበረም፣ በጣም መጥፎን በጣም መጠላው ነበር። ፈቀድ አስበሐ አሐበል ቢላዲ ኢለየ፣ ዛሬ ግን እኔ ዘንድ በጣም የተወደደ ሀገር ሆኗል። በምንድን ነው ይላላቸው? ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን አስሮት በሚያሳዩት አኽላቅ ስነ ምግባር ነው እስልምና እንዲቀበል ያደረገው። ከዛ ምን አለ? እርሶ ካልፈቀዱ አንድ ፍሬ ስንዴ ቁረይሾች አያገኙም አላቸው። ቁረይሾች በዛ ጊዜ የነብዩ ጠላት ነበሩ። ከለከላቸው። ቁረይሾች ነብዩ ሰለላሁ ዐለይሂ ወሰለም ጋር ሽምግልና እስኪልኩ ባክልና አልቅ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም እስኪማጸኑ ጊዜ ድረስ አላህ ረሱል ሰለላሁ ዐለይሂ ወሰለም አዛኝ አይደሉ? ኧረ ስጣቸው አሉ። ከየመን አካባቢ እሱ ነበር ሚልክላቸው በገንዘባቸው ሆነ። ከለከላቸው። ምን ነብዩ ሰለላሁ ዐለይሂ ወሰለም በሚያሳዩት አኽላቅ ስነ ምግባር። ስለዚህ የኔ ስነ ምግባር እንዴት ነው ሰው ዘንድ በምንድን ነው የምታወቀው? አማና ጠባቂነቴ ከሌ ማሻአላህ ነው የሚባለው ወይስ አረ ይቅርባችሁ የስንቱን ገንዘብ ዘርፈዋል ነው የሚባለው? በምንድን ነው? ይሄ የስነ ምግባር መገለጫ ነው። አማናን መጠበቅ መልካም ስነ ምግባር ነው። አማናን መብላት ደግሞ መጥፎ ስነ ምግባር ነው። አኽላቅ ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ሰው እኮ ከንግግራቸው ይልቅ በተግባራቸው በሚያሳዩት ባህሪ ወደ እስላም አምጥተውታል። አንድ ይሁዲ ነበር፣ ኢማም ቡኻሪ በዘገቡት ላይ መጣና ነብዩን አንገታቸውን ያዛቸው። ሰንበር እስኪወጣ ድረስ ተሙሐመድ የወሰድከውን የተበደርከኝን ገንዘብ አትከፍልም ክፈለኝ ብሎ አንገታቸውን ያዛቸው። ዑመር ሰይፋቸውን መዘዙ። ዑመር ጋር በረሱል ሰለላሁ ዐለይሂ ወሰለም ቀልድ የለም። የእውነት ነው የሚወዳቸው። ነብዩን እንዲቀና ብሎ የሚገለምጥ ካለው ዑመር አይላቀም። እንኳን እንደ አንገት ያዘ ይቅርና ሰይፋቸውን አንገቱን ሊቆርጡ ሲያወጡ ነብዩ ሰለላሁ ዐለይሂ ወሰለም ዑመርን ተዋሉት። ተው በእኔም በሱ እኮ ጥሩ አላልክም። እኔንም የእውነት ዕዳ ካለብህ ክፈል ነው፣ እሱንም በአግባቡ ጠይቅ ነው ማለት ያለበት። አያችሁ ነብዩ ፍትሃዊ ናቸው። ከዛ ረሱል ሰለላሁ ዐለይሂ ወሰለም አሉ ከተዋዋልንበት ቀጠሮ ማለት ነው ውል አለ፣ በዚህ ቀን ልከፍል ተብሎ ቀኑ አልደረሰም። ገና ሳይደርስ ነው መጥቶ ያዛቸው። ቀኑ ባይደርስም ስጡታል። ይህ ይሁዲ ምን አለ? እኔ ሆን ብዬ ነው ያደረኩት። በእኛ መጽሐፋችን ላይ ስላንተ ባህሪ የተጠቀሳል። እሱ ላይ መከራ፣ እንግልት፣ የተለያየ ነገር በደረሰበት በጫና በመጣበት ቁጥር ሒልሙ፣ ቻይነቱ፣ ታጋሽነቱ እየጨመረ ይመጣል ሚል ጥቅስ አለ። እሷን በተግባር ለማረጋገጥ ነበር። አረጋግጫለሁ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ያቺ እስላምን በምን በተግባር ነብዩ በሚያሳዩት ተግባር አኽላቅ። ነብዩ ጉልበታቸው ለኢማን ይጠቀሙበት ነበር። ዛሬ አላህ ይዘንልን። ጉልበታችን ለማን ነው የምንጠቀመው? ወንድም በወንድሙ ላይ ጉልበቱ ይጠቀማል። ወንድም ወንድሙን ይፈነክታል። ወንድም ወንድሙን ይደበድባል። ይሄ መሆን የለበትም። ወላሂ ነብዩ ለኢማን ተጠቅሞታል። ለኢማን አንድ ሰው ነበር በጉልበት ይሄ ውፍረት ያለው ሰውን ታግሎ የሚጥል በጣም በቃ እንዴት ነው ታጋይ ሰው ነበር። ነብዩ መጡና እኔ ብጥል ትሰልማለህ አሉት። መሐመድ አንተ ልጥለኛል? አው ብጥልህ ነው ያልኩህ አሉት። ሰው ይሰብሰብ አላቸው። ነብዩ ላይ ሊያስቅባቸው ሰው ተሰበሰበ። ነብዩ አነሱና ጣል አረጉት። አይ ቆይ ደገም አላቸው።
በሁለተኛው ደገሙት። ቆይ አሁንም ሲላቸው በሶስተኛው ምንድነው ሃትሪክ ነው የምትሉት? ሃትሪክ ሰሩበት እሱ ላይ። ይሄ ማለት እውነትም ከሌ እንዴት እንድጣልኳቸው አይደል፣ እውነትም የአላህ ነብይ ቢሆን ነው አለና አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመዱን ረሱሉላህ። ጉልበታቸው ለኢማን ተጠቀሙት ነብዩ ሰለላሁ ዐለይሂ ወሰለም ለኢማን። ዛሬ ጉልበቴን በምንድን ነው የምትጠቀመው? ወንድሜ ላጠቃበት፣ ወንድሜ ልደበድበው? ላ እንዴት ያስችላል? በአላህ እንዴት ያስችላል? ይሄ መሆን የለበትም። ስለዚህ ጸባይ ይኑርህ። ጸባይ ሲኖር ሰው ይወድሃል። ምንድነው ሐዲሱ? ስነ ምግባሩን ዲኑን ብትወዱለት ሰው ከመጣ ልጃችን ምን ይሉት? አጋቡት ነው አይደል? ወላጆችም አትከልክሉ። ወጣቱ ስነ ምግባሩን አሳምሮ ዲኑን ይዞ አኽላቁ መልካም ሆኖ ልጃችሁን ስጡኝ ብሎ በክብር ሲመጣ ሌላ መስፈርቶችን አታምጡ። በላ ነው የምታመጡት። በላ ዝሙቱ የሚበዛው ወላጆች በሚከለክሉት ትዳር ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ወኢላ ተኩን ፊል አርድ፣ እምቢ ካላችሁ ግን በምድር ላይ ፊትና ይከሰታል። በጓሮ በር ሄዳሉ። በቃ ሐላል ጠየቁ፣ ወላጆች ገፈተሯቸው። በጓሮ ቦል ምንድነው የምትሉት? ገርል ፍሬንድ ቦይ ፍሬንድ እንደሚባለው ቋንቋ ይሄዱበታል። ፈሳድ ሐራም አትላይ መጥፎ ነገር ላይ ይወድቃሉ። ስነ ምግባር አለው፣ ዲን አለው። የመጀመሪያው መስፈርት ይሄ ነው መሆን ያለበት። አኽላቅ እሷን ማኖር ከቻለ፣ እሷን መቀለብ ከቻለ፣ የእሷን ወጪ መሸፈን ከቻለ ስነ ምግባሩ ያማረ ከሆነ ስጡት። ሰይድ ኢብኑ ሙሰይብ ሙሐዲስ ናቸው። ሰይድ ኢብኑ ሙሰይብ በጣም ሙሐዲስ ናቸው። ንጉሶች ልጃቸውን ጠየቋቸው፣ አልሰጥም አሉ። ኋላ አንድ ደረሳቸው 3 ቀን ቀረ ከቂራት። እከሌ ምን ሆኖ ቀረ አሉ። እከሌ ያው ባለቤቱ ሞታል። ባለቤቱ ሞተም? አዎ። አዘኑ። ከ3ኛው ቀን በኋላ ሲመጣ ምን ነው አሉት። አይ ታዚያ ላይ ባለቤቴ ሞታብኝ። ታዲያ 3 ቀን ብቻ ነው? በቃ ልጄን ሰጥቻለሁ አሉት። ድንግጥ አለ። ለምን? ልጃቸው የባለስልጣን ማዕት የንጉስ ማዕት ጠይቀዋል፣ እሳቸው እምቢ ብለዋል። ዓላማቸው ሌላ ስለነበር። ከዛ ሚስታቸው ቤት ሲገቡ ልጅየው ዱዓ ታደርጋለች። በአጋጣሚ ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበ ናር ብላ ዱዓ አድርጋ ሲገቡ እሳቸው ያ ሸኽ አለች። አቤት። ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበ ናር። የአኺራው ሐሰና የታወቀ ነው፣ ጀነት ነው። ከጀሃነም እሳት ጠብቀን ነው። የዱንያ ሐሰና ምንድነው? የዱንያ ሐሰና እንግዲህ ብዙ ነው። ረበና አቲና ፊዱንያ ሐሰና ስንል እኮ ብዙ ነገር ነው ያዘው። ኢልም ሐሰና ነው፣ ጤና ሐሰና ነው፣ ሰፊ ቤት፣ ጥሩ ጎረቤት፣ ጥሩ ሚስት፣ ጥሩ ባል፣ ልጆች፣ እነዚህ በአጠቃላይ ይካተታል። እሳቸው ደግሞ ለሷ በመስማማት መልኩ ምን አሉ? ሷሊህ ባል ነው አላት። እና ላምጣ እርሶ ካመጣው ሄደው ይዟት ሄዱ። አስር ነበር ያናገሩት አሉ። መግሪብ ላይ ቤት አንኳኩ። ማን ልበል? ሰዒድ ነኝ አሉ። ሰዒድ ግራ ገባው። እዚህ አካባቢ ሰዒድ ከሳቸው ውጭ ማለት ሲል ምን ሲል ሰዒድ እሳቸው ናቸው። አይ በቃ አስር ላይ ሰጥቻለሁ ብሎ መግሪብ ላይ መጡት ትቻለሁ ሊሉኛል። ይዟት መጡ። ኒካው ምን አሉ? አሰሩ። በል አንተም 3 ቀን ብቻ ናድረሃል፣ እሷንም ደግሞ ኒካ ከታሰረ በኋላ ደግሞ ቤት ማሳደሩም አሁንም ይዘግባል። ያችሁ ኋላ 1 ሳምንት ቆዩና ቂራት ሊቀራ ሲወጣ የት ነው የምትሄደው አለች። ቂራት ሊቀራ ቁጭ በል እሳቸው ጋር ያለው ቂራት እኔ ጋር አለ። በጣም ዓሊም ነበረች እሱ። እኔ አስቀራለሁ አለች። እኛስ ታዲያ ምንድን ያደርገን? ስነ ምግባር ካለው መስጠት ነው። አለዛ ሌላ ነገር የምናርቆ ነው። ወላሂ የልጃችንን ህይወት ነው የምናበላሸው። ሸቀጥ ነው የሚያረጋት። ገንዘብ አይኖረው አይደለም። ለምን 6-7 ፎቅ አይኖረው? ነገር ግን መጀመሪያ መገለጫው ምንድነው? ስነ ምግባር። ሀብት ኖሮ ስነ ምግባር ማሻአላህ የተወደደ። አይ ግን ብለንኛ ሌላ ገንዘብ ብቻ እሱ ምንም ይሁን ምንም አይስገድ ከፈለገ ነገ ይሰግዳል ትላል። እንዴት ነው ልጅን ለማይሰግድ ሰው የምትሰጠው? እንዴት ተብሎ ስነ ምግባር ከሌለው ይበላሻል። ስለዚህ በስነ ምግባራችን ሁላችንም ጥሩ ደረጃ ልንደርስ የምንችለው በዚህ ነው። ጎረቤቶቻችን ዘንድ ታማኝ በመወደድ ስነ ምግባራችንን እናስተካክል። ለእናት ለአባታችን ምችኑን። ባለትዳሮች በትዳራችሁ ላይ
አንዱ ለአንዱ አንተ ትብስ አንቺ ትብስ ስነ ምግባርን አሳምረላት አንቺም አሳምሪለት ላንቺ ትልቅ ወልይ ነው እሷም እንደሱ ያንቺ ትልቅ ወዳጅሽ እሱ ነው ከሱ አምራት ውጪ ከሱ ትእዛዛት ውጪ የጎረቤቶችሽን ኑሮ አቲ የቤትሽ ኑሮ ይበቃሽ ያንቺ ጀግና ነው እሱ ስለዚህ ተከፍቶ ሲመጣ አብሽር በው ጠግኙ አብሽር ሰለፎቹ ቀደሙቹ ብዙ እኮ ነገር አሳልፈዋል ኸይር ነገር ይመጣል በዩ አንተም እንደዛው የሆነ ነገር ሲመጣ አብሽሪ አላህ ያሳልፈዋል አብሽሪ ከጎንሽ ነኝ ብላት ጭንቀቷ ላይ ድረስላት ይሄ ስነ ምግባር መገለጫ ነውና በዚህ ነገር ላይ እንኑርበት ለማለት ነው ርዕሱ ምንድነው ጸባይ የኑርህ ወይም ደግሞ ጸባይን አሳምር እንዲህ ሲባል እንግዲህ ብዙ ጊዜ በወንድ ስለሚመች እንጂ ለመግለጽ ለሁሉንም ነው እኔም ጸባይን ላሳምር ተናጋሪው ብቻ መናገር አለ ጸባይ ማማር አለበት ግዴታ አንቺ ምህቴ ጸባይሽን አሳምሪ አንተም ወንድሜ ጸባይን አሳምር አላህ ዘንድም ሰዎች ዘንድም የተወደድክ ትሆናለህ እንሆናለን ነውና አላህ መልካም ከተናገርክ ከሱ ዘንድ ነው ከተሳሳትኩም ከነፍሴና ከሸይጣን ነው ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁ ተዓላ እዚህ ቤት እንድሰበሰበን ነገም ጀነተል ፊርደውስ እንድሰበሰበን መጨረሻችን አላህ ያሳምረን መጨረሻችን አላህ ያሳምረን ስነ ምግባራችን ያማረ አላህ ያድርግ ውብ ስነ ምግባር ውብ ባህሪ አላህ ይለግሰን ውብ ባህሪ አላህ ይለግሰን ያገባን ለሚስቶቻችን ምርጥ ባል አላህ ያድርግ እነሱም ለኛ ምርጥ አላህ ያርጋቸው ያላገባችሁ ወጣት ደግሞ ያ አላህ ምርጥ አድርጓችሁ ምርጥ ሚስት አላህ ይለግሳል ያላገባችሁት እህቶች እናንተን ምርጥ አድርጎ ምርጥ ባል አላህ ይለግሳል ልጅ የሌለው ልጅ አላህ ይለግሳል ለወላጆቻችን መልካም ምንውል አላህ ያድርገን ለነሱ የምንመች አላህ ያድርገን ለጎረቤቶቻችን ምቹ አላህ ያድርገን ለነሱ የምናስደስት አላህ ያድርገን ለልጆቻችን ምቹ አላህ ያድርገን ለቤተሰቦቻችን ምቹ አላህ ያድርገን ለጓደኞቻችን ምቹ አላህ ያድርገን ሁሉም ባህሪያችን ያማረ አላህ ያድርገን ያማረ አላህ ያድርገን አላህ Subhanahu Wa Ta'ala ሀገራችን ሰላም አላህ ያድርገን ሰላም አላህ ያድርገን ሰላም አላህ ያድርገን ጦርነቱን ብጥብጡ ጭንቀቱን ሁሉም አላህ ያንሳል ሰላም አላህ ያድርገን ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላል ፍልስጤም ላይ ያሉት ወንድሞቻችን ያ አላህ በቃቸው አላህ ይበላቸው በቃቸው አላህ ይበላቸው በቃቸው አላህ ይበላቸው ሰላም አላህ ያድርጋቸው ሰላም አላህ ያድርጋቸው የበላይነቱን ለነሱ አላህ ያድርግ የበላይነቱን ለነሱ አላህ ያድርግ ቤተል መቅዲስ የነሱ ብቻ አይደለም የመላ ዓለም ሙስሊም ንብረት ነውና ያ ረብ በሙስሊሙ እጅ ላይ አላህ ያስገባ ከጠላቶቻችን ከይሁዶች እጅ አላህ ነፃ አላህ ያውጣው ነፃ አላህ ያውጣው አላህ Subhanahu Wa Ta'ala የታመሙብን ቤተሰቦቻችን አላህ ያሽርም ያልጋ ቁራኛውን አላህ ያስነስ የሞቱብን ደግሞ የጀነት አላህ ይበላል ከቀብር ቅጣት አላህ ይጠብቃል የኛንም መጨረሻ አላህ ያሳምር የኛንም መጨረሻ አላህ ያሳምር ለሱ ብለን እዚህ የተከበረው ቤት ውስጥ አላህ ሰብስቦናል በዱንያ ላይ ሐጅ ላይ አላህ ይሰብስብ በዱንያ ላይ ሐጅ ላይ አላህ ይሰብስብ አኺራ ላይ ደግሞ ጀነተል ፊርደውስ ላይ አላህ ይሰብስብ ጀነተል ፊርደውስ ላይ አላህ ይሰብስብ ربنا آتنا في الدنيا حسنة في الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته